እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አርሰናልና ማንቸስተር ዩናይትድ በዚህ ሳምንት የሚያደርጉት ጨዋታ ያለምንም ጥርጥር እኛ ሀገር የሁለቱም ደጋፊዎች ስለሆነ በቁጥር የሚበዙት እና ደግሞ በሁለቱም ቡድኖች እጣ ፈንታ ላይ ባለው ከፍተኛ ትርጉም ምክንያት ከፍተኛ ጉጉት የሚኖርበት ጨዋታ ነው። ለነገሩ ሁልጊዜም በየትኛውም አይነት አውድ ቢገናኙ አርሰናል ከማንቸስተር ዩናይትድ፣ ማንቸስተር ዩናይትድ ከአርሰናል በእኛ ሀገር ትልቁ የፕሪሚየር ሊግ ጨዋታ ይመስለኛል። በብሪታንያ የእያንዳንዱ ሎካል ደርቢ ነው የበለጠ ትልቅ ትርጉም የሚሰጠው አይደለም። ለአርሰናል ደጋፊዎች ምናልባት ከቶተናም ጋር የሚያደርጉት ጨዋታ፣ ለማንቸስተር ዩናይትድ ደጋፊዎች ከማንቸስተር ሲቲ ጋር ወይም ከሊቨርፑል ጋር የሚያደርጉት ጨዋታ የበለጠ ከፍ ያለ ሚዛን ሊያገኝ ይችላል። ግን በሁለቱ ቡድኖች የድጋፍ መጠን ምክንያት በእኛ ሀገር ምንም ጥያቄ የለውም ቁጥር አንድ የፕሪሚየር ሊግ ፊክስቸር አርሰናል ከማንቸስተር ዩናይትድ ወይ ማንቸስተር ዩናይትድ ከአርሰናል በኤምሬትስ ወይ በኦልድ ትራፎርድ የሚያደርጉት ጨዋታ ነው። ስለ አርሰናል ማጥቃት ጥቂት ማንሳት ፈልጌ ነበር ከዚህ ጨዋታ በፊት። እንደምታውቁት ይሄኛው የሚኬል አርቴታ ቡድን በፕሪሚየር ሊግም በቻምፒየንስ ሊግም በሚወዳደርባቸው ሌሎች ውድድሮችም በጣም ጠንካራ መሆኑ ግልጽ ነው። እንዲያውም የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከዚህ ሳምንት ጨዋታዎች በፊት ሰጥቶት በነበረው ጋዜጣዊ መግለጫ ላይ የዓለም ምርጡ ቡድን ነው የሚል አስተያየት ሰጥቶ ነበር። ሚኬል አርቴታ ዋንጫዎች ማሸነፍ አለብን እንደዚህ አይነት አድናቆት እንዲቸረን፣ ነገር ግን የምንችለውን ያህል ምርጥ ለመሆን እየሞከርን ነው። ነገር ግን እንደዚህ አይነት ሌብሊንግ ወይ እንደዚህ አይነት አስተያየት ዋንጫዎች ካሸነፍን ነው የበለጠ ተገቢ የሚሆነው የሚል መልስ ሰጥቷል ስለዚህ አስተያየት። ስለዚህ የአርሰናልን ምርጥ ቡድንነት የባላጋራ ቡድን አሰልጣኞችም የሚገነዘቡት አይነት ነው። ክርስቲያን ኪቩ በቀደሙ የኢንተር ሚላንና የአርሰናል ጨዋታ በኋላ በድጋሚ ስለ አርሰናል በትልቅ አድናቆት ሲናገር እየሰማን ነበር። በጠቅላላውም ያው እንደ ማንኛውም ኦብጀክቲቭ ተመልካችም ካያችሁት ይሄ አርሰናል ቡድን በብዙ መልክ በጣም ጠንካራ ነው። እኔ እንዲያውም ብዙ ጊዜ የምለው ኦቪየስ ድክመት የሚባል አለ። ድክመት የሌለበት ቡድን የለም መቼስ። ያ የጓርዲዮላ ባርሰሎና በጣም የተለየ ቴክኒካዊ እግር ኳስ የተጫወተ ረቂቅ ቡድን እንኳን የሆነ ድክመት አለበት አይደለም። ለምሳሌ በትራንዚሽን የመከላከል ድክመት ነበረበት፣ ወይ የቆመ ኳስ የመከላከል ድክመት ነበረበት፣ ወይ እንደዚህ። ስለዚህ ቡድን ሆኖ የእግር ኳስ ቡድን ሆኖ ድክመት የሌለበት የሚባል ቡድን የለም። ነገር ግን ኦቪየስ ድክመት ደግሞ ምንለዋል፣ በቀላሉ የሚታይ ድክመት ይሄኛው የአርሰናል ቡድን አለበት ብዬ አላምንም። ግን አንድ የምረዳውና ብዙ ሰዎች ማስተያየት የሚሰጡበት የክሬቲቪቲ ችግር ነው። እሱም በንጽጽር ሲታይ ነው። በንጽጽር ሲታይ በሌሎች ዲፓርትመንቶች ካለው ጥንካሬ አንጻር በቆመ ኳስ እና ጎሎች በማስቆጠር የሚገባውን ያህል ጎል የሚያስቆጥር ቡድን አይደለም። እና ይህንን በተመለከተ ነው ማንሳት የፈለግኩት። የአርሰናል ማጥቃት ለምንድን ነው ሰዎች ሊኖረው ይገባል የሚሉት አይነት ጥንካሬ የሌለው በሚል ነው ዛሬ ጥቂት ማንሳት የፈለግኩት። እንደምታውቁት ያለፉትን ሁለት የፕሪሚየር ሊግ ጨዋታዎች 0-0 ነበር ያጠናቀቀው እና ሁለቱም ጨዋታዎች ደግሞ ለአርሰናል በፕሪሚየር ሊግ ያለውን የነጥብ ልዩነት አሁን ካለው 7 ነጥብ ወደ 11 ነጥብ ማስፋት የሚችልበት እድል ነበረው ማለት ነው። አሁን ከሲቲ ጋር ወደዚህኛው ሳምንት ጨዋታዎች ሲመጣ የ7 ነጥብ ርቀት ነበሩ አይደለም። በእርግጥ ወልቭስን ስላሸነፈ ማንቸስተር ሲቲ የነጥብ ልዩነት ወደ 4 ጠቧል ለጊዜው። ነገር ግን ከዚህም በላይ ሊሰፋ ይችል ነበር የሚል ቁጭት ያሳደሩ ናቸው ለአርሰናል ደጋፊዎች እና በሁለቱም ጨዋታዎች ደግሞ የአርሰናል ጎል በበቂ መጠን የማስቆጠር በበቂ መጠን የጎል እድሎች በተለይ ከክፍት ጨዋታዎች የመፍጠር ችግር የተስተዋለባቸው ናቸው። በእርግጥ የኖቲንገም ፎረስቱ ጨዋታ በጎል እድሎች ጥራት በርካታ የጎል እድሎች ፈጥሯል። በተለይ በመጀመሪያ አጋማሽ ማርቲኔሊ፣ ግን በሁለታዊ አጋማሽም ሌሎች ተጫዋቾች እድሎች ነበሯቸው። ከሁለት በላይ ኤክስጂ አስመዝግቧል። ግን በአይ ቴስት ደግሞ አይናችን እንደሚነግረን ደግሞ ልክ እንደዚህ ኮምፓክት ከሆኑ ቡድኖች ጋር በቂ የጎል እድል ለመፍጠር ይቸገራል። ይሄው ነጥብ ባለፈው የውድድር ዘመንም ለብዙ የአርሰናል ደጋፊዎች አጀንዳ ነበር። 14 ጨዋታዎች አቻ ተለያይቶ ስለነበር እና በብዙዎቹ ጨዋታዎች ላይ ደግሞ ልክ እንደ በቀደሙ የኖቲንጋም ፎረስት አይነት ከፍተኛ የመከላከል አደረጃጀት ባላቸው ቡድኖች ላይ በቂ የጎል እድሎች ለመፍጠር የመቸገር አዝማሚያ ነበር። ከአዝማሚያም በላይ ነበር ባለፈው የውድድር ዘመን። በእርግጥ ያለፈው የውድድር ዘመን በጉዳቶቹ ምክንያት የተለየ ነው። ከዚህኛው ዓመት ጋር መነጻጸር የለበትም። ስኳዱም የጉዳቱም ሁኔታ ልክ እንደ ባለፈው የውድድር ዘመን የከፋ አይመስለኝም። በተለይ አንድ ዲፓርትመንት በልዩ ሁኔታ ለይቶ ያጠቃ የጉዳት ሁኔታ ስለነበር። ነገር ግን ይሄው ችግር አለ፣ ምንም ጥያቄ የለውም። ግን አንድ መገንዘብ የሚያስፈልግ የሚመስለኝ ባለፈው ሳምንት ያየናቸው አንዳንድ ጨዋታዎች እንደው እንደ ውድድር ዘመኑ ናሙና ተደርገው ሊታዩ ይችላሉ። በዚህኛው የውድድር ዘመን ከቀደሙት ዓመታት ይልቅ ጎል ለማስቆጠር የበለጠ አስቸጋሪ የሆነ የውድድር ዘመን ነው እና ባለፈው ሳምንት
እስከ ሰኞ ጨዋታ ድረስ በ10 የሊግ ጨዋታዎች 16 ጎሎች ብቻ ነበር የተቆጠሩት። የቅዳምና የእሁድን ጨዋታ ብቻ ነጥለን ከወሰድን ደግሞ ሰኞ የተደረገውን ጨዋታ ትተን ማለት ነው 9 ጨዋታዎች ናቸው የተደረጉት እና በ9 ጨዋታዎች 14 ጎል ብቻ ነበር የተቆጠረው። ይሄ ደግሞ ከ8 ዓመት በኋላ በአንድ ዊኬንድ አነስተኛው ጎል የተቆጠረበት ያደርገዋል። ኦክቶበር 2022 ላይ ሌስተር ዋንጫ የወሰደበት የውድድር ዘመን ማለት ነው። በአንድ የቅዳሜና የእሁድ መርሃ ግብር 13 ጎሎች ብቻ ተቆጥረው ነበር። ከዚያ ከ8 ዓመት በኋላ ነው እንደዚህ አይነት አነስተኛ ጎል የተቆጠረው። ይሄ ግን በዛኛው ሳምንት ብቻ የተፈጠረ አኖማሊ አይደለም። ለምሳሌ በዚህኛው የውድድር ዘመን የዚህኛውን ሳምንት ጨዋታዎች ሳያካትት ባለፈው የውድድር ዘመን በ2024-25 የውድድር ዘመንም ከዛ አስቀድሞ በነበረው በ2023-24 የውድድር ዘመንም ከነበረው በላይ ብዙ የ0-0 ውጤቶች ተመዝግበዋል። ባለፈው የውድድር ዘመን 16 ከዚህ አስቀድሞ በነበረው የውድድር ዘመን 11 0-0ዎች ናቸው የነበሩት። በዚህ የውድድር ዘመን ገና 16 ሳምንት ጨዋታ እየቀረ 17 0-0ዎች ተመዝግበዋል እና በፕሪሚየር ሊግ በአጠቃላይ ጎል ለማስቆጠር የሚቸግር በክፍት ጨዋታ በቂ የጎል እድል ለመፍጠር የሚቸግር የውድድር ዘመን መሆኑን መገንዘብ ያስፈልጋል። ስለዚህ አንዳንዱ ከአርሰናል ባህሪ ጋር የሚገናኝ ነው። ለምሳሌ ስካይ ስፖርት ሲያወጣው አንድ ሰፊ አርቲክል እያየሁ ነበርና ከ1.9 ቢሊዮን ፓውንድ በላይ ወጥቶባቸው ወደ ፕሪሚየር ሊግ የመጡ አጥቂዎች አሉና አጥቂዎቹ ጎል ለማስቆጠር እየቸገራቸው ነው። ለአርሰናል የፈረመው ቪክቶሪዮ ኬሬስ፣ ለማንቸስተር ዩናይትድ የሚጫወተው ቤንያሚን ሼሽኮ ወይ አሌክሳንደር ኢሳቅ ወይ ኒክ ቮልተማደ እያልን በፕሪሚየር ሊግ ብዙ ገንዘብ የወጣባቸውን አጥቂዎች ብናይ ጎል ለማስቆጠር ቸግሯቸዋል። ይሄ ተጫዋቾቹ በተናጠል ለምን ቸገራቸው የሚለው መጠናት አለበት። ግን በጠቅላላው በፕሪሚየር ሊግ በክፍት ጨዋታ የሚቆጠረው የጎል መጠን፣ አጥቂዎች የሚያገኙት የጎል እድል መጠንም በጣም እየቀነሰ መጥቷል። ስለዚህ ይሄ ጠቅላላ የሊጉን ባህሪ የሚያሳይ ነው። እንደ ትሬንድ ማየት ሳይገባን አይቀርም። ነገር ግን የአርሰናል ስፔሲፊክ ነጥቦች ግን አሉ። እሱ ላይ ነው ማተኮር የምፈልገው። የአርሰናል የማጥቃት ተጫዋቾችን ተመልከቱ። በቅርብ ጊዜ ያላቸውን የጎል ማስቆጠር ሬከርድ በፕሪሚየር ሊግ ብቻ ነው ማነሳ። አሁን በሌሎች ውድድሮች ከሆነ ለምሳሌ ቪክቶሪዮ ኬሬስ ባለፉት 2 ጨዋታዎች የፕሪሚየር ሊግ ያልሆኑ ጨዋታዎች ላይ ማለት ነው 2 ጎሎች አስቆጥሯል። ስታንፎርድ ብሪጅ ላይ ከቼልሲ ጋር፣ ደግሞ ጁሴፔ ሜአትሳ ላይ ከኢንተር ጋር ጎል አስቆጥሯል። የቼልሲው ጨዋታ ላይ አሲስትም ጭምር ነበረው። የኢንተሩ ጨዋታ ላይ በጣም ግሩም ጎል ነው ያስቆጠረው። ግን ነጥባችን ፕሪሚየር ሊግ ነውና በፕሪሚየር ሊግ ቪክቶሪዮ ኬሬስ ባለፈው 10 የፕሪሚየር ሊግ ጨዋታ 1 ጎል ብቻ ነው ያስቆጠረው። ምንም አሲስት አልነበረውም። ያም ጎል ከኤቨርተን ጋር በነበረው ጨዋታ በፍጹም ቅጣት ምት የተቆጠረ ጎል ነው። ሌላኛው 9 ቁጥር ጋብርኤል ጄሱስ ባለፉት 8 የፕሪሚየር ሊግ ጨዋታዎች 1 ጎል እና 1 አሲስት ብቻ ነው ያለው። ኖኒ ማድዌኬ ባለፉት 24 ጨዋታዎች የፕሪሚየር ሊግ ጨዋታዎች ካለፈው የውድድር ዘመን መጨረሻ ጀምሮ ወደ አርሰናል ከመጣ በኋላ ያሉትን ጨዋታዎችን ማካተን ምንም ጎል አላስቆጠረም፣ ምንም አሲስት አልሰጠም። ጋብርኤል ማርቲኔሊ ባለፉት 19 የፕሪሚየር ሊግ ጨዋታዎች 1 ጎል እና ምንም አሲስት። ቡካዮ ሳካ ባለፉት 8 የፕሪሚየር ሊግ ጨዋታዎች 2 አሲስት ግን ምንም ጎል። ሊያንድሮ ትሮሳር ባለፉት 7 የፕሪሚየር ሊግ ጨዋታዎች 1 ጎል እና 1 አሲስት። ማርቲን ኦዴጋርድ ባለፉት 16 የፕሪሚየር ሊግ ጨዋታዎች 1 ጎል እና 3 አሲስት ብቻ። አሁን እነዚህ የአርሰናል አውራ የማጥቃት ተጫዋቾች ናቸው። ሁሉንም ኦልሞስት የማጥቃት ተጫዋቾች ነው የጠቀስኩት። እንደ ቡድን ደግሞ አርሰናል ባለፉት 7 የፕሪሚየር ሊግ ጨዋታዎች በ2ቱ ጎል ሳያስቆጠር ወጥቷል። በሌሎቹ 5 ጨዋታዎች በ4ቱ የመጀመሪያውን ጎል ያስቆጠረው በቆመ ኳስ ነው፣ በሴት ፒስ ነው። ስለዚህ የአርሰናልን በቅርብ ጊዜ በቀላሉ ጎል ለማስቆጠር የመቸገር ባህሪ ያሳያል እና በፕሪሚየር ሊግም አንዳንድ መለኪያዎችን ስታዩ ለምሳሌ የበለጠ ጎል ለማስቆጠር ባለፈው የውድድር ዘመን የምንለው የነበረ አንድ ነገር እና በክረምቱ የሚያመጧቸውን ተጫዋቾችን ፕሮፋይል እየተመለከተን እንረዳ የነበረው ነገር የአርሰናል ቡድን የበለጠ ጎል ለማስቆጠር መቼስ ብዙ ሎ ብሎክ ቡድኖችን የሚገጥመው በቀደም ከኢንተር አርሰናል ጨዋታ በኋላም ሳነሳው ነበረ። በቻምፒየንስ ሊግ የበለጠ ስፔስ ሲኖር እነዚህ አርሰናል ተጫዋቾች የበለጠ ሌታል ይሆናሉ፣ የበለጠ አደገኛ ይሆናሉ ያለን ስናነሳ ነበር። ምክንያቱም አርሰናል በ7 የቻምፒየንስ ሊግ ጨዋታዎች 20 ጎሎች አስቆጥሯል። በየጨዋታው 3 ጎል ገደማ ማለት ነው። በፕሪሚየር ሊግ እንደዛ አይደለም። ከ2 ጎል በታችን የሚያስቆጠረው አይደለም። በ22 የፕሪሚየር ሊግ ጨዋታዎች 40 ጎል ስለሆነ ያስቆጠረው ግን የበለጠ ኬኦስ መፍጠር ይባላል። ብዙ ጊዜ ኬኦስ እንላለን፣ እንደው ግርግር ወይ ትርምስ አይነት ነገር እንበል። የተጋጣሚን ቡድን የመከላከል ሚዛን የበለጠ የሚያፋልስ የሚያዛባ አይነት ሉዝ መሆን የሚጠይቅ
እንደምታውቁት ሚኬል አርቴታ የኮንትሮል ፍሪክ ነው። እያንዳንዱን ኮንትሮለብልስ የሆኑትን አንድ አሰልጣኝ ሊቆጣጠራቸው የሚገቡትን ነገሮች በሙሉ መቆጣጠር የሚፈልግ አሰልጣኝ ነው። ስለዚህ አርሰናል ላይ ታክቲካዊ ሕጸጽ ለማየት በጣም ያስቸግራል። ነገር ግን አንዳንድ ጊዜ ጎል ለማስቆጠር ቡድኑ መፍታታት አለበት፣ አይደለም ትንሽ ሉዝ መሆን አለበት እና ባለፈው የውድድር ዘመን ለምሳሌ ከነበረው ቡድን ላይ የማድዌኬ መምጣትን ተከትሎ ማድዌኬ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 9 ጊዜ በአቬሬጅ ኳስ ይነካ ነበር እና ብዙ ድሪብል ያደርጋል፣ ብዙ ቴክኦን የሚባለውን ብዙ ይሞክራል። ኤቤሬቺዜም ተመሳሳይ አይነት ተጫዋች ነው። እሱ ደግሞ ከሳጥን ውጪ ብዙ ሊሞክር ይችላል፣ ድሪብል ብዙ ሊሞክር ይችላል፣ የሂሮ ፓስ የሚባለውን የሃይ ሪስክ ፓስ ብዙ ሊሞክር ይችላል። ዮኬሬስም ኃይለኛ የትራንዚሽን ተጫዋች ነው። ስለዚህ በተለይ በፖርቱጋል በነበረበት ጊዜ በዚህ ነበር የሚታወቅ የነበረው። የእንደነዚህ አይነት ተጫዋቾች መምጣት ለአርሰናል ይሰጠዋል ተብሎ ይጠበቅ የነበረው አንድ ትልቅ አድቫንቴጅ ያንን ባለፈው የውድድር ዘመን የነበረውን ኮንትሮልድ የሆነ አጫወት እነዚህ ብዙ ሪስክ የሚወስዱ ግን በመጠኑ አርሰናል ኮምፕሮማይዝ አድርጎ ያንን ቁጥጥር የበለጠ ግን በማጥቃት አደገኛ ከሆነ በሚል ነው። አሁን በዚህ የውድድር ዘመን ለምሳሌ ከማንቸስተር ሲቲ አንጻር የማንቸስተር ሲቲን ከወልቭስ የተደረገ ጨዋታ ትተን በኩል የጨዋታ ቁጥር አርሰናል ከማንቸስተር ሲቲ አንጻር በ18 ያነሰ ሙከራ ነው ያደረገው። በቴኮንስ ወይ በተዋጣላቸው ድሪብሎች ደግሞ 8ኛ ነው። በድሪብል ሙከራ 8ኛ ነው። ቦል ኬሪንግ ደግሞ የሚባላል እያንዳንዱ ተጫዋች በአማካይ 5 ሜትርና ከዛ በላይ ኳስ እየገፋ በሚሄድበት ርቀት ደግሞ 6ኛ ነው። የፕሪሚየር ሊጉ መሪ ቡድን ነው። እንግዲህ አሁን እነዚህ የመጡት ተጫዋቾች ብዙ እየተሰለፉ ያልሆኑበት ምክንያት የየራሱ ተናጠላዊ ምክንያት አለ። በማድዌኬ ከሳካ ጋር ነው የሚፎካከረው ወይ ኤዜ ከኦደጋርድ ጋር ነው የሚፎካከረው። እነዚህ ተጫዋቾች ደግሞ በአርቴታ ከፍተኛ እምነት የሚጣልባቸው ተጫዋቾች ናቸው። ከሁሉ በላይ ግን ከኳስ ውጪ ያላቸው ትጋት እንደ ኦደጋርድ፣ እንደ ትሮሳር፣ እንደ ማርቲኔሊ፣ እንደ ሳካ አይነት አይደለም። ስለዚህ የአርሰናል ስፔሲፊክ አዳፕቴሽን ያስፈልጋቸዋል። ግን ይሄ የሚነግረን አርቴታ ለኮንትሮል ያለውን ከፍተኛ ትኩረት ነው። አሁን ማድዌኬን ታስታውሱ እንደሆነ የባለፈው የክለብ ብሩዥ ጨዋታ ላይ 2 በተለይ አንደኛው ጎል በጣም አስደናቂ ጎል አስቆጠረ አይደለም። ከዚያ በኋላ አስተውላችሁ እንደሆነ በተደጋጋሚ በተደረጉት ጨዋታዎች ላይ ለ1 ደቂቃ እንኳ እየተሰለፈ አልነበርም። ምክንያቱም ከዛ በኋላ የወጡ አንዳንድ ሪፖርቶችን እንደተመለከት ነው አርቴታ ከኳስ ውጪ በነበረው ቸልተኝነት ደስተኛ አልነበርም። እሱ ብቻ ሳይሆን በዛ የአስቶን ቪላ ጨዋታ ላይ በማቲካሽን ጎሉ ሲያስቆጠር ብቻ ሳይሆን በሌሎች በ3-4 አጋጣሚዎች የአስቶን ቪላውን የቀይ መስመር ተከላካይ በግራ መስመር የአርሰናል የክንፍ አጥቂነት የተሰለፈው ኤዜ ሊቆጣጠረው አልቻለም። ምን ማለት እንደሆነ የምትረዱት እዛው ጨዋታ ላይ ረፍት ሰዓት ላይ ቀይሮ አስወጥቶታል። ከዛ በኋላ በተደረጉ ተከታታይ የፕሪሚየር ሊግ ጨዋታዎች ላይ አልጀመረም። እንዲያውም የሊቨርፑል ጨዋታ ላይ እስኪሰለፍ ድረስ ለ3 ወይም ለ4 የፕሪሚየር ሊግ ጨዋታዎች ለ1 ደቂቃ እንኳ አልተጫወተም። ሌሎች ማብራሪያዎች እንዳሉት እረዳለሁ። ግን ለአርቴታ ከኳስ ውጪ ያለ የተጫዋቾች ትጋት እሱ ወደ አርሰናል ሲመጣ እንዳለው የምደርበት ነው እና ኦደጋርድ የበለጠ ጨዋታ ለመቆጣጠር እንደሚያግዘው ግልጽ ነው። ጨዋታ የበለጠ ይቆጣጠራል። የበለጠ ምንድን ነው ኤቭሪ ፌዝ ኦፍ ፕሌይ በጨዋታው ላይ ያለውን ሁሉንም የጨዋታውን ምዕራፍ በትጋት የሚከታተል ነው። ለምሳሌ ብዙ ተች አለው 65.7 ተች በ90 ደቂቃ በአቬሬጅ ግን 1 ጎል ብቻ ነው ያለው። ኤዜ ከ20 ያነሰ ተች ነው ያለው። አሁን ልዩነቱ እዚህ ጋር ኤዜን የምትፈልጉት ለበለጠ ጎል አደገኝነት ከሆነ በእርግጥም የበለጠ ጎል አደገኛ ነው። ምክንያቱም 4 የፕሪሚየር ሊግ ጎሎች አሉት። 2.4 ሙከራ ያደርጋል። ኦደጋርድ 1.8 ሙከራ ብቻ ነው የሚያደርገው። ስለዚህ አንዳንድ ጊዜ ኤዜን መጠቀም የምትፈልጉ ከሆነ ያንን ኦደጋርድ የሚሰጣቸውን የኮንትሮል ሪትም መተው ያስፈልጋል ማለት ነው። ልክ የኦደጋርድ አይነት ቴምፖ አይሰጣችሁም። ይሄኛው የበለጠ የጎል አደገኝነት ያለው ተጫዋች ነው። ስለዚህ አንዳንድ ጊዜ የተጫዋቾቹን ባህሪ መገንዘብ ያስፈልጋል። ምን አይነት ተጫዋች ነው ያለኝ፣ ምን አይነት ኮምፕሮማይዝ ያስፈልገኛል የሚለውን መገንዘብ ያስፈልጋል። አርቴታ ለኮንትሮል ባለው ከፍተኛ ትኩረት ምክንያት ነው ተጫዋቹን ብዙ የሚያሰልፈው። አንድ መገንዘብ የሚያስፈልገው አርቴታ ብዙ ቱሎች አሉት፣ ብዙ መሳሪያዎች አሉት። በእርግጥ ሲቲ ከአርሰናል በ5 የበለጠ ጎል ነው እስከዚህኛው ሳምንት ጨዋታ ድረስ በተመሳሳይ የጎል ቁጥር ያስቆጠረው። ስለዚህ ድራማዊ ትልቅ ልዩነት የለውም። ነገር ግን የአርሰናል አንደኛው ችግር ይሄ ፍሉይድ አታኪንግ ፎርስ አይደለም። እንደ ልቡ የጎል እድል በቀላሉ የሚፈጥር አይደለም፣ ወይ በአይን ቅልል ያለ አይደለም። አንድ ሰው ምን ይላል? ለምሳሌ ሰዎች የማይክል ኮክስ አባባል ነው። በእርግጥ በሚክሰር መጽሐፍ ላይ ተከላካዮችን ውሾችና ድመቶች ብሎ
ይመድባቸዋል። የውሻ አይነት ባህሪ ያላቸው፣ የድመት አይነት ባህሪ ያላቸው ይላቸዋል። ውሾች የሚላቸው ኤነርጄቲክ የሆኑትን ለአክሽን ዝግጁ የሆኑትን እነዚህ አግሬሲቭ የሆኑትን ተከላካዮች ነው። ድመቶች የሚላቸውን ብልህ፣ ብልጣብልጥ፣ የበለጠ ካልኩሌት የሚያደርጉ እና ድንገት ለመከላከል ጣልቃ ከመግባታቸው በፊት ጠብቀው አድፍጠው የሚጠብቁ አይነት ይላቸዋል። ለምሳሌ አርሰናል ውስጥ ለዚህ ሁለት ጥሩ ምሳሌ መስጠት የምንችል ይመስለኛል። የአርሰናል የተከላካይ መስመር መቼስ በዚህም ዓመት ግን ባለፉትም በርካታ ዓመታት በቀላሉ ፔኔትሬት የምታደርጉት አይደለም። አሁን ያልኩትን አናሎጂ እንጠቀምና ጋብርኤል ልክ እንደዛ አይነት ነው። የበለጠ አልፋ ሜል የሆነ ነው። የበለጠ አግሬሲቭ ነው። የበለጠ ቻሌንጆች ላይ ይሳተፋል። የበለጠ እሳት ነው። ዊሊያም ሳሊባ ደግሞ የበለጠ ካልኩሌትድ ነው። የበለጠ ፖዚሽናል ነው። ብልጥ ነው። የበለጠ የቦታ አያያዝ ግንዛቤ ይኖሮት የሚጫወት አይነት ተጫዋች ነው። የፕሪሚየር ሊግ ምርጥ የመሀል ተከላካይ ጥምረቶችን ካያችሁ ብዙ ጊዜ እንደዛ ናቸው። ምሳሌ በማንቸስተር ዩናይትድ ፌመስ የሆነ የቅርብ ዓመታት የማንቸስተር ዩናይትድ የቅርብ ዓመት ስል በፈርጉሰን የመጨረሻ ዓመታት በፊት የነበረውን ማለት ነው። የሪዮ ፈርዲናንድና የኒማንያ ቪዲችን ጥምረት ካያችሁ ይህንኑ አይነት ተመሳሳይ ሜታፎር መጠቀም ምንችል ይመስለኛል። የማንቸስተር ዩናይትድ እንደ ውሻ አይነት አግሬሽን ያለው አሁን ይሄ እንደ ኢንሰልቲንግ እንዳይመስል እንደ ስድብ እንዳይመስል የውሻን ጥሩ ካራክተር ከድመት ጥሩ ካራክተር ጋር ማዋሃድ ነው የሁለት የመሀል ተከላካዮች ጥምረት። አንዳንድ ጊዜ እኛ ሀገር የእንስሳ አናሎጂዎችን ስንጠቀም እፈራለሁ። ሌሎች ሀገራት በነፃ ነው ያንን የሚያደርጉት ያለ ምንም ጭንቀት። ምክንያቱም ለምሳሌ ራይስን ፈረሱ ይሉታል። አንድን ሰው እኛ ሀገር ፈረስ ብትሉት ኦፌንሲቭ ሊመስል ይችላል አይደለም፣ ግን የፈረስ ቨርቹ አለ። ያንን ለማለት ነው ፈረስ የሚሉት፣ አይደክሜ ለማለት ነው። የውሻ ካራክተርም ስል የውሻ አግሬሽን አለ አይደለም። ለምሳሌ በሩን ማያስደፍር፣ በጩኸት በቁጣ ቤቱን የሚጠብቅ የሚከላከል ማለት ነው አይደለም። እና የውሻ ውስጥ ብዙ ካልኩሌሽን አታዩም። የበለጠ የኃይለኝነት የተፈጥሮ ግለት ያለው ነው። ድመት ደግሞ የበለጠ የምታደባ ነች አይደለም። ለምሳሌ አይጥ ከማደኗ በፊት ስትራቴጂክ ነች። የበለጠ ቦታ ጠብቃ፣ አሳቻ ጊዜ ጠብቃ፣ ታግሳ አይጥ የምትወጣበትን ጊዜ ጠብቃ ነው አይደለም ድንገት ለቀም የምታረጋት። ለዛ ነው በዛ ካራክተር የምንመስላቸው እና አንዳንድ ጊዜ ለእንደዚህ አይነት ነገር ጽዩፍ እንሆናለን። አንዳንድ ጊዜ ለዛ ነው ትንሽ ፈራ ተባ ምለው። ይሄንን ግን በደንብ እንደዚህ ከገለጽኩት የምንረዳው ይመስለኛል። አሁን የሁለቱን ተከላካዮች ኮምቢኔሽን ለመግለጽ የተጠቀምኩት እና በጣም ጥሩ ውህድ ነው ይሄ። እንደው ለምሳሌ ብዙ ጊዜ ማነሳው የጣሊያን የ2021 የአውሮፓ ሻምፒዮን የሆነው ቡድን ውስጥ ኬሊኒና ቦኑቺ ያሉ። ኬሊኒ ቅድም ስለ ጋብርኤል ያልኩት አይነት የበለጠ አግሬሽን ያለው ተከላካይ ነው። ቦኑቺ ደግሞ የበለጠ አስልቶ የሚከላከል አይነት ተከላካይ ነው። አርሰናል በዚህ ውድድር ዘመን 34 ጨዋታዎች አድርጓል። በሁሉም ፉክክሮች በተሳተፈባቸው አራቱም ውድድሮች እና 18 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል። በጣም አስደናቂ ነው። ከግማሽ በላይ በሚሆኑት ጨዋታዎች ጎል ሳይቆጠርበት ወጥቷል። በፕሪሚየር ሊግ በ22 ጨዋታ 11 ክሊንሺት ጠብቋል። ወይም 50% በሚሆኑት ጨዋታዎች ላይ ጎል አልተቆጠረበትም። ማንም ሌላ ቡድን በዚህ ውድድር ዘመን ደብል ዲጂት ክሊንሺት የጠበቀ የለም በፕሪሚየር ሊግ ብቻ ካያችሁ። እና በእነዚህ 22 ጨዋታዎች ጋብርኤልና ሳሊባ 90 ደቂቃ በሙሉ የጨረሱባቸው ጨዋታዎች 11 ናቸው። 11 ጨዋታዎች ናቸው። በእነዚህ 11 ጨዋታዎች ሳሊባም ጋብርኤልም 90 ደቂቃ የተጫወቱባቸው ያጠናቀቁባቸው ጨዋታዎችን እስከ መጨረሻው ድረስ አብረው የቆዩባቸውን ከወሰንን 8 ክሊንሺት ተጠብቋል። በእነዚህ 11 ጨዋታዎች 5 ጎል ብቻ ነው የተቆጠረባቸው። ለምን 90 ደቂቃ እንዳልኩ ልግለጽ። ከኒውካስል ጋር በነበረው ጨዋታ 45 ደቂቃ ብቻ ስለሆነ የቆየ ወይም ከአስቶን ቪላ ጋር በነበረው ጨዋታ ጋብርኤል 76ኛው ደቂቃ ላይ ተቀይሮ ስለወጣና ከዛ የአንደኛው አባል መጉደል የተከላካይ መስመሩን በመጠኑ ስላሳሳው ነው። እሺ ነጥቤ ስለ አጥቂዎች ነው አይደለም። ግን ለምንድን ነው ይህንን አናሎጂ መጠቀም የፈለግኩት? ትክክለኛው ኮምቢኔሽን ሲኖር ልክ የአይጥና የድመት አይነት የተለያየ ካራክተር ያላቸው ግን ያንን የተለያየ ካራክተር ለአንድ ወጥ ጥንካሬ የሚጠቀሙ ተጫዋቾች መሆናቸውን ለመግለጽ ነው። አሁን አርቴታ ባለፉት ዓመታት ከነበሩት ስብስቦቹ በተለየ ሁኔታ በጣም ጠንካራ ስብስብ አለው። በጥልቀትም በጥራትም በተጫዋቾቹ የግል ኳሊቲም በጣም የተዋጣለት ስብስብ ነው ያለው። አሁን እነዚህን ተጫዋቾች ለየትኛው አይነት ባላጋራ የትኛውን ተጫዋች ከየትኛው ተጫዋች ጋር አብሮ ያሰልፋል የሚለው በጣም ወሳኝ ይሆናል ማለት ነው። ጓርዲዮላ በፊት 2 አይነት ተጫዋቾች ነበሩት ይባላል ቡድን ውስጥ።
አንዳንዶቹን የፖዛ ተጫዋቾች ይሏቸዋል። የጨዋታውን ሪትም ማኔጅ የሚያደርጉ ተጫዋቾች። ሌሎቹን ደግሞ የዲስቴቢላይዚንግ ተጫዋቾች ደግሞ የሚሏቸው አሉ። ለምሳሌ ኮንትሮል ተጫዋቾች የሚባሉት ሮድሪ፣ ፌርናንዲኞ፣ ጉንዶዋን፣ ቤርናርዶ ሲልቫ፣ ጃክ ግሪሊሽ፣ ማህሬዝ አይነቱን ተጫዋቾች ነው። ዲስቴቢላይዘርስ የሚሏቸው ደግሞ ደብሮይንን፣ ፎደንን፣ ሃላንድን፣ ጆ ካንሴሎን፣ ሁሊያን አልቫሬዝ፣ ኢብራሂም ስተርሊንግ አይነቶቹን ተጫዋቾች ነው። አሁን ትክክለኛውን ሚክስ የመምረጥ ኃላፊነት ያሰልጣኙ ይሆናል ማለት ነው። ጨዋታ ለመቆጣጠር የሚረዱትን ተጫዋቾች መጠቀም አለበት። ለምሳሌ በአንድ ጨዋታ ላይ ሮድሪን ከደብሮይንና ፎደን ጋር አብሮ አያሰልፍም። አሁን ይሄ ቱ ማች ሉዝ ይሆናል። ደብሮይንም ፎደንም በጣም ቨርቲካል ተጫዋቾች ስለሆኑ ከሁለቱ 8 ቁጥሮች አንደኛው የበለጠ የፖዛ ተጫዋች ይሆናል፣ አንደኛው የበለጠ ዲስቴቢላይዚንግ ተጫዋች ይሆናል። ያንን ባላንስ መጠበቅ ያስፈልጋል። ለምሳሌ አንዳንድ ጨዋታዎች ላይ እኔ ብዙ ጊዜ ማነሳው ያንን የአስቶን ቪላን ጨዋታ ካያችሁ እዛ የአስቶን ቪላ ጨዋታ ላይ ራነርስ የበለጠ ያስፈልጉታል። አሁን የተጠቀማቸው የ3 የማጥቃት ተጫዋቾች ሳካ፣ ሚኬል ሜሪኖ እና ኤቤሪች ኤዜ ነበሩ። ጋይል ያላቸው ቴክኒካል ተጫዋቾች ናቸው እንጂ ልክ የአስቶን ቪላን ሃይላይን ከጀርባ የሚያጠቁ አይነት ተጫዋቾች አይደሉም። ስለዚህ የበለጠ ሯጮች ያስፈልጉታል። የበለጠ ኮምፕሊመንታሪቲ ያላቸው ተጫዋቾችም ያስፈልጉታል። ለምሳሌ ሜሪኖን ተጠቀማችሁ አይደለም? ሜሪኖን የምትጠቀሙት ከሆነ ሜሪኖ 9 ቁጥር ሆኖ ከተጫወተ ምንድን ነው የሚያደርገው? ወደ ሴንትራል ቦታዎች ይመጣል፣ ወደ ጥልቅ ቦታዎች ይሳባል። ወደ ጥልቅ ቦታዎች ይሳብና የተጋጣሚን ቡድን የመሀል ተከላካይ ቢያንስ አንዱን ከቦታው ዲስሎኬት ያደርገዋል፣ ያዛባዋል፣ ትቶ ቦታውን እንዲወጣ ያስገድደዋል። ከዛ ከጀርባ የሚሮጥ ሌላ ተጫዋች ካለ ወይም ከጥልቅ የሚሮጥ ሌላ ተጫዋች ካለ ያ ሜሪኖ በሙቭመንቱ የፈጠረውን ወይም ቫኬት ያደረገውን ስፔስ ማጥቃት ይቻላል ማለት ነው። ያንን ለማድረግ ምን ያስፈልጋል? ሯጭ ያስፈልጋል ማለት ነው። ወደ ስፔስ የሚሮጥ ሯጭ ያስፈልጋል ማለት ነው። አርሰናል አልነበሩም። አንደኛው ወደ ጋርድ ነው። ወደ ስፔስ በመሮጥ የምናውቀው ተጫዋች አይደለም፣ እምብዛም አይደለም። ወደ ጋርድ ከኳስ ጋር መግባት የሚወድ ነው። ኤቤሪቼ ዜ ከኳስ ጋር የሚወድ ነው፣ መግባት የሚወድ ተጫዋች ነው። ምን እያልኩ ነው? ስለ ኮምፕሊመንታሪቲ የሚሉት ነገር አለ። መጣጣም፣ አብሮ ቅድም ያነሳሁት አይነት የሳሊባ ካራክተር ከጋብርኤል ካራክተር ጋር የተለያየ ግን ኮምፕሊመንት የሚደራረግ ነው። ምሳሌ ሳሊባ ለኋላ ሆኖ ቀረት ብሎ ይጠብቃል፣ ሉዝ ቦል ይጠብቃል። ጋብርኤል ደግሞ አግሬሲቭ ነው፣ ወደፊት ሄዶ ይፋለማል። ስለዚህ ኮምፕሊመንት ይደራረጋል። ሁለቱም ተመሳሳይ ባህሪ ቢኖራቸውስ፣ ሁለቱም በተመሳሳይ ወደ ዱዌሎች የሚሳቡ ተጫዋቾች ቢሆኑስ ያሰሬብራል ችሎታ ይጠፋል አይደለም? የበለጠ ጨዋታ የማንበብ ችሎታ ይጠፋል። ያ ድመታዊ ባህሪ ይጠፋል። አድብቶ መከላከል፣ አስልቶ መከላከል ይጠፋል ማለት ነው። በማጥቃትም ተመሳሳይ ነው። ያኛው ኮንሰፕቱ ሌላ ቢሆንም ግን ዞሮ ዞሮ ስለ ተመጋጋቢነት ነው እያነሳን ያለን። ለምሳሌ የባለፈው የኖቲንጋም ፎረስት ጨዋታ ላይ የሾን ዳይሽን ቡድን የምትገጥሙት። ስለዚህ በበርንሌይም በኤቨርተንም አሁን በኖቲንጋም ፎረስትም እንዳየነው በተለይ ከትልልቅ ቡድኖች ጋር ክፍት ቦታ በጭራሽ መተው የማይፈልጉ የዲፕ ብሎክ አሰልጣኝ ናቸው እና እዛ ጨዋታ ላይ ሚኬል አርቴታ ከሶስቱ ሁለቱ የመረጣቸውን ሶስቱንም ተጫዋቾች እንውሰድ። እንዲያው ማድዌኬም ስለነበር ማድዌኬ፣ ጋብርኤል ማርቲኔሊ፣ ቪክቶር ዮኬሬስ ናቸው አንድ ላይ የተሰለፉት። እንደው ለምሳሌ ማርቲኔሊና ዮኬሬስ ሁለቱም ስፔስ የሚፈልጉ ተጫዋቾች ናቸው። ሁለቱም ልክ የሳካ የትሮሳር ወይ የሜሪኖ ወይ የሀቨት ወይ የጄሱስ አይነት ስፔስ የሚፈጥሩ ተጫዋቾች አይደሉም። የተፈጠረ ስፔስ በማጥቃት የበለጠ የተዋጣላቸው ተጫዋቾች ናቸው። እነዚህን ሁለት ተጫዋቾች ስፔስ በሌለበት ጨዋታ ላይ አንድ ላይ ያሰለፋቸው። በዚህኛው የውድድር ዘመን 386 የፕሪሚየር ሊግ ደቂቃ አብረው ተጫውተዋል እነዚህ ተጫዋቾች እና እነዚህ ሁለት ተጫዋቾች በጋራ በተሰለፉባቸው 386 ደቂቃዎች 1 ጎል እና 0 አሲስት ብቻ ነው ያስመዘገቡት። አንዳቸው ለአንዳቸው ማለት አይደለም፣ ጠቅላላ ኮንትሪቢዩሽናቸው ማለት ነው። በ386 ደቂቃ አንድ የጎል ኮንትሪቢዩሽን ማርቲኔሊ ሲቲ ላይ ያስቆጠረው ጎል ብቻ። አሁን ባለፈው ከኢንተር ጋር ዮኬሬስ ላስቆጠረው ጎል ለምሳሌ ያንን በውጪ እግሩ ግሩም አሲስት የሰጠው በእርግጥ አሲስት የተባለው ለሳካ ነው፣ ግን መጀመሪያ ያንን የብሬክ ትሩ ኳስ ያቀበለው ማርቲኔሊ ነው። ለምን? ከፍተኛ ስፔስ ነበር። አሁን ስፔስ በሚኖርበት ጊዜ ኮምፕሊመንት ይደራረጋል። በኢንተሩ አይነት በተለይ ኢንተር የአቻነት ጎል ለማስቆጠር ብዙ ሪስክ በሚወስድበት የጨዋታው ምዕራፍ ማለት ነው። ነገር ግን ልክ እንደ ኖቲንጋም ፎረስት አይነት በጣም ዲሲፕሊንድ ኦርጋናይዝድ የሆነ ሳጥን የሚከላከል ስፔስ የማይተው ቡድን ሲሆን ግን
እነዚህ ሁለት ስፔስ የሚያስፈልጋቸው ተጫዋቾች አብሮ አይጣጣሙም። ሁለቱ አንድ ላይ ነው የተሰለፉት፣ ሁለቱም ተቀይረው ወጥተዋል እዛ ጨዋታ ላይ። ለዚህ ነው ለምሳሌ አርሰን ቬንገር አንድ ችሎታ ነበራቸው ይባላል። በተለይ የማጥቃትን ውህደት በተመለከተ ትክክለኛውን ሚዛን ኮምፕሊመንት ከሚደራረግ ወይም ከሚመጋገቡ ወይም ሜዳ ውስጥ ከሚጣጣሙ ተጫዋቾች ጋር አንድ ላይ የማሰለፍን ጉዳይ በተመለከተ ለምሳሌ የክንፍ ተጫዋቾቻቸውን ብታዩ በአንደኛው የክንፍ ቦታ የበለጠ የአማካይነት ወይም የፕሌሜኪንግ ችሎታ ያላቸውን ተጫዋቾች ይጠቀማሉ። ሳሚር ናስሪን፣ ሮቤር ፒሬስን፣ ቀደም ባለው ጊዜ ሬይ ፓርለር አይነቱን ተጫዋች ይጠቀማሉ። አሁን እነዚህ ሶስቱም ተጫዋቾች የበለጠ የ10 ቁጥር ዝንባሌ ያላቸው ግን ቬንገር በክንፍ በኩል የሚያጫውቷቸው ናቸው። እዚህ ላይ አሌክሳንደር ክሌብን መጨመር ይችላሉ። አንዳንድ ጊዜ ቬንገር ያደርጉት እንደነበረው ሜሱት ኦዚልን መጨመር ይችላሉ። ይሄ በአንደኛው የክንፍ በኩል የሚጠቀሙባቸው ተጫዋቾች ናቸው። ብዙ ጊዜ በግራ በኩል ግን ፓርለርና ክሌብ ደግሞ በቀኝ በኩል የተጫወቱ ተጫዋቾች ናቸው። በተቃራኒው መስመር ደግሞ የበለጠ ከጀርባ የሚያጠቁ ተጫዋቾችን ይጠቀማሉ። ማርክ ኦቨርማርስን፣ ፍሬዲ ዩምበርግን፣ ሲዮ ዋልኮትን አይነት ተጫዋቾች ማለት ነው። አሁን ኮምፕሊመንታሪቲ የሚባለው እሱን የትኛውን ተጫዋች በየትኛው ጨዋታ ከማን ጋር ኮምፕሊመንታሪቲ የሚባለው ይሄኛውን። አሁን እነዛ ቅድም የጠቀስኳቸው ሁለት ጨዋታዎች የአስቶን ቪላ ጨዋታ በቪላ ፓርክ የተደረገውን ማለት ነው በኤምሬትስ በእርግጥ አርሰናል 4-1 አሸንፏል እና ከኖቲንገም ፎረስት ጋር የተደረገውን ጨዋታ ከወሰዳችሁ ፍጹም የተለያየ የመከላከል ባህሪ ያላቸው ቡድኖች ናቸው። ስለዚህ የተጋጣሚን ቡድን ሁኔታ ስል ኖቲንገም ፎረስት በሎ ብሎክ ነው የሚከላከለው። ስለዚህ የበለጠ ጋይል ያላቸውን ከኳስ ጋር 1-2 እየተጫወቱ የሚገቡ ተጫዋቾችን መጠቀም ያስፈልጋል። ቪላ ደግሞ ብዙ ስፔስ ይተዋል። ስለዚህ ስፔስ በማጥቃት ማስተር ያደረጉ ተጫዋቾች ያስፈልጋል። አሁን እዚህ ጋር የቪላ ጨዋታ ላይ በፊትነስ ችግር ምክንያት ጨዋታ ያልጀመሩ ተጫዋቾች መኖራቸውን ማስተዋል ይገባል። እሱን መዝለል የለብንም። ዮኬሬስም ማርቲኔሊም ገና ከጉዳታቸው መመለሳቸው ስለነበር አሰልጣኙ እጅ ስላጠረው ሊሆን ይችላል። ስለዚህ ያንን እረዳለሁ። ነገር ግን በሌሎች ጨዋታዎች ላይ አሁን የባለፈው የኖቲንገም ፎረስት ጨዋታ ላይ ግን ኦፕሽኖቹ ነበሩ። ስለዚህ የትኛውን ተጫዋች በየትኛው ጨዋታ ላይ ነው የምትጠቀሙት የሚለው በጣም ወሳኝ ነገር ይመስለኛል። አንደኛው ነገር እሱ ነው። በእርግጥ የቪክቶር ዮኬሬስ ጉዳይ በትልቁ የሚያከራክር እንደሆነ እገነዘባለሁ። አሁን ሃቨርትዝም ከጉዳት አገግሟል። በቀደም ደግሞ በኢንተር ጨዋታ ላይ ጄሱስ 2 ጎሎች አስቆጥሯል። በጣም በጥሩ ፎርም ላይ ሆኖ ነው እንግዲህ ወደዚህኛው የዊኬንድ ጨዋታዎች የሚመጣው። ግን ዮኬሬስም ዛው ጨዋታ ላይ ተቀይሮ ገብቶ ደግሞ ጎል አስቆጥሯል። አሁን ዮኬሬስን በተመለከተ አንድ መገንዘብ የሚያስፈልገን ከፍተኛ ሊፕ ወዳለበት ከፖርቱጋል ሊግ ወደ ፕሪሚየር ሊግ ነው የመጣው እና ፕሪሲዝን አልነበረውም። ከሁሉ በላይ ደግሞ ከውድድር ዘመኑ መጀመሪያ ጀምሮ የአዳፕቴሽን ጊዜ ሳይኖረው እየተቀየረ እየገባም አንዳንድ ጨዋታዎች ላይ የበለጠ ጨዋታ ኦፕን የሚሆነው ጌም ስቴቱ ስለሚወስነው። ለምሳሌ አርሰናል ብዙ ጊዜ ይመራል። አምና ታስታውሱ እንደሆነ 25 ጨዋታዎች ላይ ቀድሞ አርሰናል ጎል አስቆጥሯል። የተጋጣሚ ቡድን ካውንተር ለማድረግ ጎል ለማስቆጠር መምጣቱ አይቀርም። ያኔ የዮኬሬስ አይነት የስፔስ ማስተር ተጫዋች የምትጠቀሙ ከሆነ ብዙ ጎል ያስቆጥራል ማለት ነው። እንዲህ አይነት አማራጭ አልነበረውም አርቴታ። ለምሳሌ በዚህ ውድድር ዘመን በእኔ ግምት ሃቨርትዝም ጄሱስም ፊት ቢሆኑ ኖሮ እነዛን ሁሉ የፕሪሚየር ሊግ ጨዋታዎች የሚጀምር አይመስለኝም። የፕሪሲዝን ዝግጅት እኮ ከአርሰናል ጋር በተሟላ ሁኔታ አላደረግም። የመጨረሻዎቹን የኤምሬትስ ካፕ ጨዋታዎች ነው የተሰለፈው። አንድ የቶተናም ጨዋታ ላይ 10 ደቂቃ ከመጫወቱ በስተቀር ሙሉውን የአርሰናል ፕሪሲዝን ዝውውሩ እንደምታስታውሱት በጣም የተጓተተ ስለነበር እሱ አንድ ጉዳይ ነው። መቼስ ከፖርቱጋል ሊግ ወደ ፕሪሚየር ሊግ ከስፖርቲንግ ሊዝበን ወደ አርሰናል መምጣት የየሊጎቹ የጥራት መጠንም የየቡድኖቹ የጨዋታ ስልትም የተለያየ ስለሆነ የሚወስደው የአዳፕቴሽን ጊዜ አለ። ግን እንደ ተጫዋቾች ዮኬሬስ እንደው የሚሰጣቸው አንድ ጥቅም አርቴታም ከዚህ ከማንቸስተር ዩናይትድ ጨዋታ በፊት ለምንድነው ከሼሽኮ ይልቅ ዮኬሬስን የተጠቀምከው ወይም ያስፈረምከው ተብሎ ሲጠየቅ አንድ ያነሳው የሚመስለኝ ምንድነው ግራቪቴሽናል ፎርስ ነው። የተጋጣሚን ቡድን ተከላካዮች ወደ ራሱ መሳብ ይችላል። ልክ ኤርሊንግ ሃላንድ ወደ ራሱ ምንም ሳይሰራ ይወጣ ይመስላል አንዳንድ ጨዋታዎች ላይ። ግን ለምሳሌ ዶኩ አደገኛ ሆኖ ወይ ሌላ ተጫዋች በጨዋታ ላይ አስደናቂ ሆኖ ይወጣል። ምክንያቱም የተጋጣሚ ቡድን የመሀል ተከላካዮች ምናልባት 6 ቁጥሩም በሃላንድ አደገኝነት ምክንያት የሚፈጥረው መስህብ አለ። ያንን ግራቪቴሽናል ፎርስ ይሉታል። ያንን አይነት አትራክሽን ሌሎች የአርሰናል ተጫዋቾች ኤክስፕሎይት ማድረግ አለባቸው። ግን ችግሩ ምንድነው? ሃላንድ ብዙ ጎል ያስቆጥራል። ሰሞኑን ጎል እያስቆጠረ ባይሆንም ግን የሃይ ቮሊዩም ጎል አስቆጣሪ ነው።
በዚህ ውድድር ዘመን ዮኬሬስ 20 ጨዋታ ተጫውቷል። 7 ጨዋታዎች ላይ ሙከራ ሳያደርግ ነው የወጣው። ከኖቬምበር ወዲህ ባሉት ጨዋታዎች በ4 የተለያዩ ጨዋታዎች አንድ ብቻ ሙከራ አድርጎ የወጣባቸው ጨዋታዎች አሉ። በ4 የተለያዩ ጨዋታዎች አንድ ኦን ታርጌት ብቻ ሙከራ አድርጎ የወጣባቸው ጨዋታዎች። አሁን ክርክሩ እሱ ነው። ግን እዚህ ጋር መነሳት የሚገባው ቅድም ያነሳሁት አንድ ወሳኝ ቁም ነገር የዮኬሬስን ሙቭመንት የመላመድ ጉዳይ ነው። አርሰናል ለረጅም ጊዜ ያለ 9 ቁጥር ሲጫወት ነው የቆየው። ረጅም ጊዜ ጄሱስ ንጹህ 9 አይደለም፣ ሃቨርት ንጹህ 9 ቁጥር አይደለም፣ ኢቭን ሜሪኖ ንጹህ 9 ቁጥር አይደለም። ስለዚህ አርሰናል ለረጅም ጊዜ የቆዩ ተጫዋቾች አሉት አይደለም፣ ኦዴጋርድ፣ ሳካ፣ ትሮሳር፣ ማርቲኔሊ ያለ ፊክስድ 9 ሲጫወቱ ነው የቆዩት። ያ ሀቢት አለ፣ ያለ ንጹህ 9 ቁጥር የመጫወት ሀቢት። ስለዚህ መላመድ ያለባቸው አዲሱን ተጫዋች ፕሮፋይል ማለት ነው። እሱን በተዋጣለት ሁኔታ አድርገውታል ማለት አይቻልም። ባለፈው የሊቨርፑል ጨዋታ ላይ አይታችሁ እንደሆን ሚኬል አርቴታ አንድ ቡድኑን የተቸበት ነጥብ ነበር፣ ብዙ የከትባክ ክሮሶች ይባክኑ ነበር ብሎ እና በአብዛኛው ያነሳው የክሮሱን የመጨረሻውን ኳስ ዴሊቨሪ ጉዳይ ነው። ጥራት ያላቸው የመጨረሻ ኳሶች እያቀበልን አይደለም የሚል አስተያየት ነበር የሰጠው። ግን እኔ ደግሞ የዮኬሬስ ሙቭመንትም ሊሰራበት ይገባል እላለሁ። እንግዲህ አጥቂ አሰልጣኝ ማምጣት እንዳለበት አላቅም፣ ሙቭመንት ላይ ኮች የሚያደርገው እኔ አሁን እንግዲህ እንደው እንደ ሌማን አስተያየት እንትኑ እንረዳለሁ። ለምሳሌ የዛ የሊቨርፑል ጨዋታ ላይ አይታችሁት እንደሆነ ኢብራሂማ ኮናቴ እሱን ሲከታተል ወደ ሩቁ አንግል ይሳብ ነበር። ወደ ሩቁ አንግል ይሳባል ማለት በኮናቴና በቨርጅል ቫንዳይክ መካከል በሁለቱ መካከል ሰፊ ስፔስ ይፈጠራል ማለት ነው። አሁን የአርሰናል ሌሎቹ ተጫዋቾች እዛ ቦታ ላይ መገኘት አለባቸው። ግራቪቴሽናል ፎርስ የሚባለው አይደለም፣ ይሄን ነው የተጋጣሚ ቡድን አትራክት ማድረግ ማለት ነው። እኔ የምለው በእርግጥ መደበቅ ሃይዲንግ ቢሃይንድ ኦፖዚሽን ሴንተር ሃፍ የሚለው እንደዛ ነገር መስሎ ይታየኛል አንዳንድ ጊዜ። ምክንያቱም ራሱ ፎርስ ማድረግ አለበት፣ ወደ ኒር ፖስት መምጣት፣ ወደ ኋላ ቀረት ማለት፣ የመጨረሻውን ላይን ማጥቃት ሊሆን ይችላል። ስታቲክ ነው በዚህ አንጻር ካያችሁት ዮኬሬስ። ስለዚህ ከጄሱስ ጋር ብታወዳድሩት ጄሱስ የበለጠ ሞባይል ነው፣ ዮኬሬስ የበለጠ ስታቲክ ነው። ለዛ ነው ሙቭመንቱ ላይ የበለጠ ማተኮር የሚገባው የሚመስለኝ። ግን የአርሰናል ሌሎቹ ተጫዋቾች የተጋጣሚ ቡድን ሁለት የመሀል ተከላካዮች ስፕሊት ካደረገላችሁ 9 ቁጥሩ እሱ ነው ግራቪቴሽናል ፎርስ ምለው። በዛ ጋር ኦዴጋርድ የታለ? ሌት ሩጫ እንዲያደርግ የምትጠብቁት ተጫዋች የታለ? ወይ ራይስ ወይ ሳካ ወይ ሌላ ተጫዋች? እሱ ነው ትልቁ መጠየቅ ያለበትም ጥያቄ የሚመስለኝ። ልጁ ጎል ባያስቆጥር እንኳን ስፔስ እንዲፈጠር ምክንያት ሆኗል በ9 ቁጥርነቱ ምክንያት፣ ይዞት በመጣው ፕሮፋይል ምክንያት። ስለዚህ አንዳንዱ ደግሞ ሙቭመንት ላይ መሰራት አለበት ማለት ነው። ግን እንደው በዘላቂታ ደግሞ እንደ አንዳንድ ፖቴንሻል ያላቸው ተጫዋቾች አሉ፣ ጥሩ እድሜ ላይ ያሉ አንዳንድ ተጫዋቾች። ለምሳሌ ትሮሳር 30 ዓመቱ ነው። ስለዚህ ከዚህ በኋላ የ30 ጎል አጥቂ ሁን ማለት ሊቸግር ይችላል። አሁን የእግር ኳስ ሕይወቱ ረጅሙ ጊዜ ከፊቱ ያለው አይደለም። ግን እድሜ አድቫንቴጅ ያላቸው ተጫዋቾች ደግሞ አሉ፣ እንደ ቡካዮ ሳካ አይነት ተጫዋቾች። ሳካ ብዙ ጎል እያስቆጠረ አይደለም። እንግዲህ አሁን በጎል ሲደመር በኤክስጂ አሲስት ወይም በኤክስፔክትድ አሲስት ወይም በኤክስጂ በሁለቱ ኮምቢኔሽን 7ኛ ነው በፕሪሚየር ሊግ። በጣም ጥሩ ቁጥር ነው ይሄ፣ በጣም ጥሩ ቁጥር። ነገር ግን ከዚህ በላይ መሆን የሚችል ፖቴንሻል ያለው ተጫዋች ነው። ጥሩ ጨራሽ ነው። ንጹህ የጎል እድሎች ብዙ የሚያባክን ተጫዋች አይደለም። በሁለት እግሩም ጥሩ መጠቀም የሚችል ተጫዋች ነው። በቀኝ እግሩም በግራ እግሩም። በቀኝ እግሩ አንዳንድ ስፔሻል ጎሎች ሲያስቆጥር አይተናል። ለምሳሌ እንዲህ አይነቱን ተጫዋች ትራንስፎርም ማድረግ መቻል አንድ ወሳኝ ነገር እሱ ነው። ለምሳሌ ክርስቲያኖ ሮናልዶ የመጀመሪያዎቹ 3 ዓመታት ላይ በሁሉም ውድድሮች ተደምሮ 10 ጎል ላይ እንኳን የሚደርስ አይመስለኝም። በኋላ ይህንኑ ተጫዋች ነው አይደለም አሌክስ ፈርጉሰን፣ በተለይ ደግሞ ሬኔ ሞልስቴን የሚባሉት አሰልጣኝ ከኮቺንግ ስታፍ አባላት መካከል አንደኛው በኢንዲቪጁዋል ኮቺንግ ተጫዋቹን ወደምናውቀው የጎል ማሽንነት የቀየሩት። ከ2006-07 የውድድር ዘመን ጀምሮ የ30 የ40 ጎል ተጫዋች ሆነ። ከዛ ወደ ሪያል ማድሪድ ከሄደበትም ዘመን ጀምሮ ደግሞ የ50 የ60 ጎል ተጫዋች ሆነ። ልክ እንደ ሳካይ ክንፍ ተጫዋች ነበር። አርቴታ ራሱ ደግሞ እንደ ራሂም ስተርሊንግ ወይም ሌሮይ ዛኔ አይነት ተጫዋቾች ላይ በኢንዲቪጁዋል ኮቺንግ ተጫዋቾቹን የሃይ ቮሊዩም የአሲስትና የጎል አስቆጣሪዎች አድርጓቸው ያውቃል። አሁን እሱ ይህንን ስራ እንደማይሰራ አውቃለሁ። ማኔጀር ነው የአርሰናል ዋና አሰልጣኝ እንጂ ተጫዋቾችን በተናጠል ለማሰልጠን የሚሆን እድል ላይኖረው ይችላል። ግን የሆነ መንገድ መኖር አለበት አይደለም። ሳካን የበለጠ የጎል ፍሬት የማድረግ ጉዳይ በጣም አስፈላጊ ሊሆን ይችላል። ከዛ ውጭ እንግዲህ የሀቨርትዝ መምጣት የጄሱስም አሁን ደግሞ መኖር ለአርቴታ ብዙ አማራጭ የሚሰጠው ይመስለኛል።
ሃቨርትዝ እና ጄሱስ በተመሳሳይ ፊዚካል ኮንዲሽን ላይ አይደሉም። ስለዚህ ዮኬሬስ ብዙ ጨዋታ እየተጫወተ መሆኑን እንረዳለን እና ስፔስ ባለባቸው ጨዋታዎች ላይ በጣም ጥሩ ሊሆን እንደሚችል ባለፈው ኢንተርም ጨዋታ ተቀይሮ ሲገባ የስታንፎርድ ብሪጁም የቼልሲ ጨዋታ ላይ አሳይቶናል። ነገር ግን ደግሞ ለምሳሌ በእኔ ግምት አርሰናል በአርቴታ ስር ምርጥ የሚባሉትን እግር ኳስ የተጫወተባቸው ሁለት ወቅቶች ነበሩ። አንደኛው 2022-23 የውድድር ዘመን ሲጀመር የነበረው ነው፣ ጄሱስ ነበር። ሁለተኛው 2023-24 የውድድር ዘመን የውድድር ዘመን አጋማሽ ሃቨርትዝን አጥቂ ካደረገ በኋላ ከዛ ደግሞ አልፎ አልፎ ሜሪኖ ባለፈው የውድድር ዘመን መጨረሻ በዚህ የውድድር ዘመን ከቶተናም ጋር ከባየር ሚኒክ ጋር በተደረጉት ጨዋታዎች ላይ እንዳየ ነው አርሰናል ቤስቱን እግር ኳስ የተጫወተው የበለጠ ፍሉድ የአማካይነት ባህሪ ያላቸው ወደ ሴንትራል ቦታዎች የሚመጡ አንፕሪዲክታቢሊቲ ያላቸው ተጫዋቾችን ሲጠቀም ነው። እነዚህ ተጫዋቾች መኖር ብቻውን የአርሰናልን አማራጮች ያሰፋዋል። አሁን አማራጮቹ ሲኖሩ ግን የትኛውን ተጫዋች ነው የምትጠቀሙት የሚለው በጣም አስፈላጊ ሳይሆን አይቀርም። ይሄ ወሳኝ ነጥብ ይመስለኛል እና አርሰናል እንደ ቡድን አንዳንዶቹ ፖዚሽኖች ላይ ይገኛል። ለምሳሌ እንደው ታስታውሱ እንደሆነ አርቴታ የፔፕ ምክትል በነበረበት ጊዜ አንድ ጨዋታ ላይ ትዝ ይላችኋል። አርሰናል ከማንቸስተር ሲቲ ጋር ተጫወተና ሁለት ጎሎችን ሲቲ በከትባክ ክሮሶች የሚባሉ ወደኋላ የሚታጠፉ ክሮሶችን ወደኋላ አጠፈና በቤርናርዶ ሲልቫና በስተርሊንግ አማካይነት ጎሎች አስቆጠረና ፔፕ እየሄደ ወዲያው ደስታውን ይገልጽ የነበረው ከአርቴታ ጋር ነበርና ከጨዋታው በኋላ ለምንድን ነው ሲሉት እነዚህ የከትባክ ክሮስ ኮንሰፕቶች የአርቴታ ናቸው የሚል አስተያየት ነበር የሰጠው። አሁን የባለፈው እዛ የሊቨርፑል ጨዋታ የመጀመሪያ አጋማሽ ላይ በመጀመሪያው አጋማሽ በመጀመሪያው 20 ደቂቃ ብቻ እነዚህ የፑል ባክ ወይም የክሮስ ባክ ክሮሶችን አርሰናል በተደጋጋሚ አባክኖ ነበር። ለዚህ ነው ቅድም የዮኬሬስን ግራቪቴሽናል ፎርስ መጠቀም ያስፈልጋል። ተጫዋቹ የተጋጣሚውን ቡድን ባክ ላይን ወደ ራሱ የሜዳ ክፍል እንዲሳብ ያስገድዳል። ሁለተኛ የተጋጣሚ ቡድን አንደኛው ሴንተር ሀፍ ከሌላኛው የመሀል ተከላካይ ጋር እንዲራራቅ ማስገደድ ይችላል እና እንዲህ አይነት ነገሮች የሚያስፈልጉ ይመስለኛል። ሜሪኖ ሲሰለፍ የኤዜን ፖዚሽኒንግ አይታችሁት እንደሆነ ከዮኬሬስ ይልቅ ከሜሪኖ ጋር የበለጠ ጥሩ ይጫወት ነበር። ምክንያቱም ዮኬሬስ ስታቲክ አጥቂ ነው፣ ደንበኛ የሳጥን 9 ነው። ሜሪኖ ደግሞ ወደ ሴንትራል ቦታዎች የሚመጣ ተጫዋች ስለሆነ እሱ ቫኬት የሚያደርገውን ስፔስ ይሄኛው ከሴንትራል ቦታ ሄዶ ያጠቃል። ለዚህ ነው ኮምፕሊመንታሪቲ የሚለው ኤዜን ከማጋ የትኛው ቦታ ላይ ስትጠቀሙ የሚለው በጣም አስፈላጊ የሚሆነው በዚህ ምክንያት ይመስለኛል። እና በዮኬሬስ ለምሳሌ እርግጠኛ አይደለሁም በኮምፕሊመንታሪቲ ምን ያህል ጥናት እንደሚደረግ። አርሰናል ዮኬሬስ በተሰለፈባቸው ጨዋታ በጀመረባቸው 17 ጨዋታዎች 13ቱን አሸንፏል። ስለዚህ የዮኬሬስን መኖር እንደ አሉታ ልታዩት አትችሉ። ነገር ግን በእነዚህ 17 ጨዋታዎች 13 የኦፕን ፕሌይ ጎሎች ነው ያስቆጠረው። ከማን ጋር አጣመራችሁት የሚለው ቁም ነገር የሚሆነው በዚህ የተነሳ ነው። ማንቸስተር ዩናይትድ ለምሳሌ በዚህኛው ጨዋታ የበለጠ በሎ ብሎክ እንደሚጫወት እገምታለሁ። ዮኬሬስ ሊሰለፍ ይችላል። የባለፈው ጨዋታ ላይ አልተሰለፈም፣ ስለዚህ ወይም አልጀመረም፣ ስለዚህ ሊሰለፍ ይችላል። እኔ ግን የተጋጣሚ ቡድን ተከላካዮች ከተዳከሙ በኋላ ከኢንተር ጋር በነበረው ጨዋታ እንዳየነው ከተዳከመ በኋላ የበለጠ አደገኛ የሚሆን ይመስለኛል። ሃቨርትዝ ሲመጣ ብዙ ኦፕሽን ይሰጣቸዋል። ምክንያቱም በነገራችን ላይ ሃቨርትዝ ባለፉት 31 የፕሪሚየር ሊግ ጨዋታ በጀመረባቸው 31 ጨዋታዎች 24 የጎል ኮንትሪቢዩሽን አለ። ይህን መርሳት የለብን። 15 ጎሎች አስቆጥሯል፣ 9 የመጨረሻ ኳሶች አቀብሏል። ከጎል ማስቆጠር ውጭ የሚሰጣቸው በርካታ ጥቅሞች አሉ። እኔ ከአርሰናል የኔ ፌቨራይት ተጫዋቾች መካከል አንደኛው ሃቨርትዝ ነው። ዩኒክ ፕሮፋይል የሚሰጣቸው ጥቅም አለ። መቼ ፊት ይሆናል አላቅም። ያው አርቴታ በጥንቃቄ ይመስለኛል ነገሩን እየያዘ ያለው። የጉዳት ታሪክ ያለው ተጫዋች አይደለም፣ ግን በድንገት ከባድ ጉዳት ገጠመው እና አመት ሙሉ ነው ከሜዳ የራቀው። ኦልሞስት በመሀል ብቅ ያለባቸው ብሪፍ ካሜዎስ የሚሏቸው ድንገት ብቅ ብሎ የጠፋባቸው ጊዜያት ነበሩ። ግን ሲኖር የሚሰጠው ተጨማሪ ታክቲካዊ አማራጭ ታክቲካዊ ጥቅም አለ። ጄሱስም ኦልሞስት ከ10 ወር በኋላ ነው የተመለሰው። ስለዚህ እነዚህ ተጫዋቾችን ፊትነስ እየተጠነቀቀ ሊሆን ይችላል እና እሱን መጠበቅ አለብን። ግን ሁሉም ፊት ከሆኑ ብዙ አማራጮች ይኖሩታል እና ማንቸስተር ዩናይትድ በዚህ ጨዋታ ላይ በሎ ብሎክ እና በፈጣን የካውንተር አታክ መጫወቱ የሚቀር አይመስለኝም። የባለፈው የሲቲ ጨዋታ ላይ እንዳየ ነው ሲከላከል በጣም ኮምፓክት፣ በጣም ዲፕ
ግን ሲያጠቃ ደግሞ በጣም ኃይለኛ በትራንዚሽን የሚያጠቃ ቡድን ሆኖ ነው ያየ ነው። ይሄ ብዙ የምናውቀው የማንቸስተር ዩናይትድ የማጥቃት ስልት ነው እና ይህንን መተግበራቸው አይቀርም በዚህኛው ጨዋታ ላይ። ግን ስለዚህ የትኞቹን ተጫዋቾች ነው የበለጠ ኮምፕሊመንት የሚደራረጉት የሚለው የአርቴታ የኮችንግ ስታፉ አሳይመንት ይሆናል ማለት ነው። ግን ከዚህ ጨዋታ ባሻገር ስላለውም ጠቅላላ የአርሰናል የማጥቃት ነጥብ ነው ማንሳት የፈለግኩት። እንግዲህ አንዳንድ ቁም ነገሮችን ያነሳን ይመስለኛል። ስላደመጣችሁን በጣም አመሰግናለሁ። ደህና ቆዩ።